ቆየሁ አይደል? ቆይ ምን ታደርጊ ነው የመጣሽው? ቃልዬ ደግሞ ከአንቺ ከጓደኛዬ ከእቴ ጋር ልኖር ነው። ቆይ ዛሬ እንዳትመጪ አውርተን ተስማምተን አይደል እንዴ? ውይ በሞትኩት፣ ለካ ተስማምተን ነበር። እኔ እኮ ስቀባምስ ማድረገውን እራሱ አላውቅም። ጭራሽ ጠጥተሻል? ነይ በቃ እንሂድ። እኔ ነገ ሰላም እንደምንም ማሳመኝ አስገባሻለሁ። ነይ በቃ እንሂድ። አይሆንም፣ እንደውም አልሄድም። ከዛሬ ጀምሮ ቤቴ እዚህ ነው። እባክሽ ሄሉ፣ ሰላምን አላሳመንኳትም። ካየችሽ ደግሞ ለአንቺ ብለን መጥፎ ነው። አይ አገባኝም። ገባለሁ። እባክሽ ተነሽ አንቺ። እባክሽ ሄሉ፣ ህይወቴን እባክሽ አታበላሹ። ይህ ነገር ደግሞ አንቺንም እኔንም ነው የሚጎዳን። እኔ ግን የእሷ ልጅ ሆኜ ከቀጠልኩኝ የፈለግሽውን ነገር አደርግልሻለሁ። ስለዚህ እዚህ ቤት አስገብኝ። እኔ የምፈልገው እዚህ ቤት መግባት ነው። ነገ ሁሉንም ነገር አስተካክለዋለሁ። እባክሽ የዛሬ ብቻ ታገሽኝ። ልቀቂኝ አልኩሽ እኮ። እሺ በቃ ተነሽ። እውነት ትሄጃለሽ? አዎ። ማይልኝ ካልማልሽልኝ አላምንሽም። በቃ ተነሽ። እናቴ ትሞት ሄዳለሁ አልኩሽ አይደል? የምር ሄሉ ከምን ያወጣሽ? በቃ ልጅ ሂጂ። እሺ ዞር በይ እባክሽ። እኔም በዚህ በአዞን ባሽ ልታታልኝ እንዳሞክርሽ። እኔ ሄለን ማንም አታደለኝ። ሄለን ብለሽልኝ ነበር እኮ። እናቴ ትሙት አይደል ያልኩሽ? እናቴ ደግሞ ከሞተች ቆይታለች። እሺ በቃ አስገባሻለሁ፣ ግን ሰላም እንዳሰማን ቀስ በይ። ገነት ወላጅ እናት ናት። ገነት የብሌን እናት ወላጅ ናት። እናት ናት። አዎ ብሌን እባክሽ ይህን ነገር ለማንም እንዳትናገሪ። ማለት እናት ናት? ከብዙ ስቃይ እማም እኮ ባንተ ምክንያት ብዙ ተሰቃይታለች። የኔ ልጅ መጣች እንዴ? ወይ የኔ እናት ደህና ነሽ አይደል? ያምሻል እንዴ? ስንት ነገር ተነጋግረን። ያምሻል? እኔን ያምሻል? እንደውም ጠራታለሁ። እሺ በቃ ይቅርታ፣ አይለምደኝም። የታባሽ አንቺ ቦቅቧቃ።
ዳግዬም እናቱን አገኘ። ለሱም ለእናቴም በጣም ደስ ብሎኛል። ግን እኔስ መቼ ነው እናቴን የማገኛት? አምላኬ ለምንድን ነው እኔን ከእናቴ ጋር የማታገናኘኝ? በእሷ ናፍቆት የተሰቃየው እኮ ነው። ስንት ጊዜ ለመንኩ። ምን ያክል ባስከፋ ነው ጸሎቴን አልሰማም ያልከኝ? በየትኛው ኃጢአቴ ነው በእናቴ ናፍቆት የምትቀጠኝ? ለትዬ ቃል ልጇ እንዳልሆነች እያወቅሁ ስለዋሸኋት ነው እንደዚህ የምታሰቃኝ? ለነገሩ ይገባኛል። ብቻ እናቴ ትምትሆን በሰላም ጠብቅልኝ፣ ከመጥፎ ነገር ሁሉ ሰውርልኝ። አንድ ቀን አገኛት ይሆናል። አንቺ እንደዚህ ጸዴ ፍራሽ ላይ የደቀሽ ነው ለካ ሆያልሽ? ባክሽ ድምጽሽን ቀንሺ፣ ሰላም እንዳነቃ። አባት ታሳቂኝ። እንደውም ለሰላም ልጇ እንዳልሆንሽ ጮክ ብዬ ነው የምናገርልሽ። እሺ በቃ እንደፈለግሽ። ቆይ ስሚ፣ ምግብ የለም እንዴ በዚህ ሰዓት? እና ራቴን ሳልበላ ልተኛልሽ ነው? ደፋር። በእናትሽ ሄሉ አታሰቀኝ። በዚህ ሰዓት ቆይ ከይ ብዬ ነው ራማ መጣልሽ። አያገባኝም። ከፈለግሽ ራስሽ ስሪ። ምን? እኔ ራ ልሰራ? ምን ጣጣለሁ? እንኳን ራት ስንት ነገር ትሰሪያል ነበር እንዴ? አንቺ እዚህ ልታጭሽ ነው? አንዴ ቀረችኝ ናት። እቺ ብቻ ናት። አይሆንም። ቆይ እንዴት ነው የምታስቢው? እዚህ ቤት መኖር አልፈልግሽም መሰለኝ። ለእኔ ሳይሆን ለራስቲ እዚህ ቤት ውስጥ እንደዚህ አይነት ነገር እንዳታረጊ። እሺ አላደርግም። እቺ ላስት እኮ ናት። ላጭሳት በቃ። ማም ደህና ነሽ? ማለቴ ደህና ነሽ ማዘሯ? ከአንቺ ጋር ጠዋት እንነጋገራለን። እሺ አየሽ አይደለም እንዳደረግሽ። ሁለተኛ እኮ እዚህ ቤት እንዳለ ያብላኝ ነበረ። እኔ ነኝ ካለሷ ፍቃድ እየጎተትኩ ያስገባሁሽ። በዛ ላይ ደግሞ ሲጋራ ይዘሽ ነው። ወይኔ ጉዴ! ምን ታካብጃለሽ? ሰው የገደልን አስመሰልሽ እኮ። አንቺ አምሻል እንዴ? ጭራሽ ድጋሚ ልለኩሽ ነው? ለምንድን ነው ቆይ ነገሮችን የማትረጁ? ሰላም እኮ ሲጋራ ይዘሽ አይተሻለች። በወሬ እንኳን በጣም እኮ ነው የጠላችሽ። እንግዲህ አንቺ ታስታርቂናለሽ። ቃል ነይ ቁጭ በል። ምን ብዬሽ ነበረ? ሁለተኛ እንዳታገኛት ብዬሻል ነበር እንዴ? አዎ ብለሽኝ ነበር። እና እዚህ ድረስ እንዴት ይዘሻት መጣሽ? ምንም አታመጣም ብለሽ ነው? አረ እንደሱ አይደለም። ጭራሽ ቤቴ ውስጥ ሲጋራ ታስጨሻታለሽ? ቤቴን ያዋራሽው፣ ቤቴን ያስደፈርሽው፣ ቤቱን የማንም ዱርዬ መጫወቻ ታረጊዋለሽ እንዴ? ሄለን እኮ ዱርዬ አይደለችም። እና መልሽልኝ፣ ምንድናት ታዲያ? በአይኔ በብረቱ እኮ ነው ሲጋራ ስታጭስ ያየዋት። እቺማ እልም ያለች ጋጠወጥ ሴት ናት። አንቺም ብትሆኚ እኔ ምን አይኔን እያየሽ መልሽልኝ እንጂ አንቺም አላጭሽም አይደል? ምን? ቆይ እንዴት እንደዚህ ታስቢያለሽ? እኔ አንቺ ልጅ እንዴት እንደዚህ ያደርጋለሁ? እሱን አላቅም፣
ግን ከአህያ የዋለች ጊደር ነው ነገሩ። እኔ መቼም እንደሱ አልሆንም። ዝም በይ እባክሽ ውሸታም። እምነቴን ነው ያጠፋሽው። ተቀይራለች ብለሽ አልነበር እንዴ? ለካ ከእሷ ጋር ለመሆን እንዲመችሽ ነበር። እውነት እንደሱ አይደለም። እኔም እንዳንቺ በጣም ገርሞኛል። አሁን ልብ ብለሽ ስሚኝ። ስመለስ እዚህ ቤት እንዳያት አልፈልግም። ማስወጥተሽ ጠብቂኝ። እናቴ እባክሽ ቆይ፣ እንዴት ውጭ እላታለሁ? እና እዚህ ስትባልግ እንድትኖር ነው እንዴ? ለትንሽ ቀን እኮ ነው። እኔ ጠፋው ሰላም። ጭራሽ ልታኖሪያት ነው እንዴ ያመጣሻት? እንዴት አይነት ደፋር ነሽ እባክሽ! ቤቱን የማንም ዱርዬ መጫወቻ ልታረጊው ነው እንዴ? ማሙጭ ሁለተኛ እንደዚህ አታረግም። ኧረ የምርሽን ነው? አዎ እውነት። ትሰሚኛለሽ? ይኸውልሽ እቺ ልጅ እስክመጣ ድረስ አስወጥተሽ ጠብቂ። አንቺ ልጅ ቆይ፣ ከኔ ምንድን ነው የምትፈልጊው? ማነው ህይወቷን አመስቃቂው ብሎ እንደዚህ የላከሽ? ለምን አትይኝም? ህይወቴን ልኑርበት ታይኝ። ለምን አትይኝም? ቆይ ከኔ ጋር እኮ እንደ መሽገር ተጣብቀሽ ህይወቴን አላስኖራልሽኝ። ደህና ራኩሽ ብዬ ተገላግዬሽ ነበረ፣ ግን እያነፈነፍሽ መተሽ ህይወቴን ምስቅልቅሉን አወጣሽው። በቃ ተይኝ፣ ህይወቴን ልኑርበት። ልታብድ ነው እንዴ? ተደባለቀባት እኮ። የሰው ላይፍ የኔ ላይፍ ስትል ሼም አይዛትም እንዴ? አለቋትም እንዴ? 30 ደቂቃ ውጭ ጠብቆን ብለውናል ነበር እንዴ? አረ ዳጊ ተረጋጋ። እንደዚህ ስለሆንኩ እኮ ምንም የሚቀየር ነገር የለም። ጨንቆኝ እኮ ነው ብለኔ። አስቢው እስኪ ከረጅም ዓመት በኋላ እኮ እናቴን ለመጀመሪያ ጊዜ ላቀፋት እኮ ነው። ያውም በነፃነት ካለምንም ከልካይ እናቴን ላገኛት ነው። 30 ደቂቃ ይሄን ያህል ረዝሞብኝ አያውቅም። ምን አይነት ስሜት የተሰማኝ እንደሆነ ልትረጅኛችን። አዎ መቼም ልረዳ አልችልም። እንዴት ልረዳ እችላለሁ? መቼም አልረዳም። እኔ እናቴን አላገኘኋት። ብሌን፣ እኔ እንደዛ ለማለት ፈልጌ እኮ አይደለም። ተወኝ ዳግም፣ ፈጣሪ ራሱ የሚፈልግ አይመስለኝም። ተይ ብሌን፣ እንደሱ አትበይ። እግዚአብሔር የራሱ ጊዜ አለው። እኔም እኮ እንዳንቺ ነበርኩ። እናቴ ሞታለች ብዬ አስብ ነበር፣ ግን በቃ ፈጣሪ የራሱ የሆነ ጊዜ አለው። ዳጊ፣ እናቴ መጣች። እናቴ፣ ይህ ቅፍሽ ናፍቆኝ ነበር። ከብዙ ስቃይ መከራ በኋላ እናቴ አግኝቼሻለሁ፣ እወድሻለሁ። ምን ሆነሃል ዳግም? ምንም፣ ይቅርታ። ከብዙ ስቃይ መከራ በኋላ እናቴ አግኝቼሻለሁ፣ እወድሻለሁ። ፊትሽ ደግሞ ምንድን ነው? እያለቀሽ ነበር እንዴ? ኧረ አላለቀስኩም። የኔ ስስት፣ የኔ ደስታ፣ ሁሉ ነገር እኮ ነሽ። በቅርቡ ደግሞ
በድፍረት ልጅሽ እንደሆንኩ ነግርሻለሁ። እውነቱን ስታውቂ እኔንም እንደ ብሌን ታቅፊኛለሽ። እንዳይለመድሽ እሺ? ተናደሻል ብዬ ነው ዝም ያልኩሽ እንጂ አሳይሽ ነበር። ዳግዬ ግን ደህና ነህ? ቃል ይመጣ እንዴ? ኬክ ማዘጋጅታችሁልኛል? እንደዚህ ከሆነማ ሁሌ ልታሰር። እናቴ ይሄ ቤት ያንቺ አይደምቅ በጣም የሚጨንቀው። እንኳን ደህና መጣሽ ማዘርዬ። እንኳን ለቤቱ ታበቃውት። አመሰግናለሁ የኔ ልጅ። አሁን በኬክ እንቁራሽ። አንብቢልኝ እስኪ የኔ ልጅ። አይኔ ደከመ መሰለኝ፣ እያረጀው ነው። እሺ ቆይ ላንብብልሽ። ቆይ እኔ ላንብብልዎት። እሺ አንብብላት። እንኳን ለቤትሽ አበቃሽ እናቴ፣ በመፈታትሽ በጣም ደስ ብሎናል። እንደዛ ነው የሚለው ማለቴ ኬኩ። አመሰግናለሁ የኔ ልጅ። አንቺ ባትኖሪ ኖሮ ምን ይውጠኝ ነበረ። እኔ እስኪ ልሳምሽ። እናቴ ኬኩን እኮ ያሰራልሽ ዳግም ነው። እውነት? ኬኩ ላይ ያለው ስም እኮ እናቴ ሲል አንቺ መስለሽኝ እኮ ነው። አይ አይደለም፣ ብታይ አንቺን ለማስደሰት በጣም ነው የደከመው። አመሰግናለሁ የኔ ልጅ። እኔ ምስኪን እንደዚህ የተንከባከብክ እናት እንዴት እንደምትንከባከብ መገመት አያውቅም። አንቺ እኮ እናቴ ነሽ። ማለት ልክ እንደ እውነተኛ እናቴ ነው የማይሽ። እኔም ልክ እንደ ራሴ ልጅ ነው የምወድ። በቃ ኬኩን ቁረሽው። እንኳን ደህና መጣሽልን። አመሰግናለሁ። ምንድነው የተፈጠረው ነገር? አዲስ ሆናችሁብኛል። በተለይ ዳግም በጣም አዲስ ሆነብኛል። ምንድነው የተደበቀው? ለምን አትነግሩኝም? እኔ እኮ ያንቺ በጣም ጥሩ ዜና አለኝ። ሰሚው ደስ ይልሻል። ምንድነው ነገርኛ? አጎትሽ ሊፈታ ነው። ምን ሆነሽ ነው? ደነገጥሽ? ሄሎ። በጣም ትልቅ ችግር ተፈጥሯል። የምን ችግር? በኃይሉ ሊፈታ ነው። ምን? መቼ? ደግሞ እኛ እንዳደረግነው አውቋል። አልቆልናል ሳሚ፣ አልቆልናል።
በጭራሽ አይፈታም ሊፈረድበት ብለሽኝ አልነበረም እንዴ? ምን እንደተፈጠረ እኮ እኔ ምንም ሊገባኝ አልቻለም። ግልጽ ማስረጃ ነበር እኮ የሰጧቸው። በቃ ስልጣን ያለው ሰው አግኝቶ ነው ማለት ነው። ወይኔ ሳሚ፣ ይሄ እንደሚፈጠር መገመት ነበረብኝ። በኃይሉ እጁ ረጅም ሰው ነው። በጣም ብዙ ጊዜ ታስሮ ተፈቷል። እና በቃ ምንም ተስፋ የለንም። በኃይሉ ካገኘን ይገለናል። ሲጥ ነው የሚያደርገኝ። በቃ ሳሚ፣ ከሰላም የሆነ ብር ተቀብለናት እንጥፋ። እስከ መቼ ደግሞ? እኔ ብሌንን መቼም ጥያት አልጠፋም። አንተ ያመሃል እንዴ? በሳት ስለ ብሌን ነው የምታስበው? ደግሞ ልንገርህ፣ ብሌን ከዳግም ጋር እልም ያለ ፍቅር ውስጥ ናት። አይሆንም። አጣላቸዋለሁ ብለሽኝ አልነበረም እንዴ? መልሰው ታረቁ። እኔ ምን ላድርግ? ሁልጊዜ በመሃላቸው የሚያጣላ ነገር እንደፈጠርኩ ነው። ቃል፣ የባህሉ ነገር ለእኔ ተይው። አንቺ ዳግምና ብሌን መቼም አብረው እንዳይሆኑ የቻልሽውን አድርጊ። እሺ፣ ብቻ አንተ የባህሉን ነገር አስተካክለው እንጂ የእነሱ ነገር ለእኔ ተው። በፍጹም በፍጹም አንድ ላይ መሆን የለባቸውም። እሺ እሺ። ወይኔ ሳሚ፣ ምንድን ነው ቃልዬ? ቀኑን ሙሉ እዚህ ሶፋ ላይ ልትይ ነው እንዴ? ሄለን እባክሽ ለዛሬ ብቻ የሆነ ቦታ ሂጂ። ሰላም ገና በጠዋቱ ጩኻብኝ ነው የሄደችው። ወይ አንቺ እንዳስወጣ አሊያ ደግሞ አብረሽ እንደወጣ ነግራኛለች። ቃል ነገርኩሽ እኮ፣ ወይ አብረን እንኖራለን ወይ አብረን እንወጣለን። ደግሞ ቤታችሁን ማለቴ ቤታችን እንዴት እንደወደድኩት። ፍሪጅ ውስጥ ያለውን ምግብ ጨረስኩት። እንዴት ያለ ጸዴ ፈዋ መሰልሽ። ሄለን ቆይ ምን ማድረግሽ ነው? ለምን ትንሽ ስነስርዓት አይኖርሽም? ምን ላርግ ታዲያ? የምበላው ነገር ሳጣ። ማለት ብሌን የለችም እንዴ? ቆይ አዎ የለችም። በእርግጠኝነት እሱ ጋር ነው ሆና የሚሆነው። አዎ ከሱ ጋር ናት። ምንድን ነው የተፈጠረው ነገር? አዲስ ሆናችሁብኛል። በተለይ ዳግም በጣም አዲስ ሆነብኛል። ምንድን ነው የተደበቀው? ለምን አትነግሩኝም? እኔ እኮ ያንቺ እናቴ ምንም ነገር አይደለም። አንቺ ስለተፈታሽ በጣም ደስ ብሎን ነው እንጂ ሌላ ነገር ምን ይኖራል ብለሽ ነው? ቆይ እንደውም ዳጊ ያመጣውን ስጦታ ላምጣልሽ። ያው ስጦታሽ ይሄ ጋቢ ነው። ይሄ ደግሞ የአበሻ ቀሚስ ከነነጠላው። ቆይ ግን ይሁን የተቸገርኩ ለምንድን ነው? እኔ ልጅ ስለተፈቱ ደስ ስላለኝ እኮ ነው እናቴ። ማዘርዬ አመሰግናለሁ ልጅ። ምን ማለት ነው? ልዩ ለሆንሽ እናታችን ልዩ ስጦታ አለን። ተባረክ የኔ ልጅ። ደግሞ እንዴት ያምራል! ነፍሱ ይማርና ባለቤቴ እንደዚህ አይነት ሀብል ነበር የሚሰጠኝ። በቃ አሁን ኬኩን እንብላ። ግን ከዛ በፊት እኔን ደስ እንዲልኝ ማዘርዬ ልብሱን ቢቀይርት። ደስ ይላል በጣም እናቴ። ስለተፈታሽ በጣም ነው ደስ ያለኝ። እውነት እኔም እንደዚህ ሆናችሁ ስላገኘሁሽ በጣም ደስተኛ ነኝ። በጣም
ችግርሽ አልሐምዱሊላህ እናቴ ቆይ ላንሳልሽ ወዴት ነው የምትሄጂው? እንደ ዛሬ ደስ ብሎኝ አያውቅም። እኔም በጣም ነው ደስ ያለኝ። በተለይ ደግሞ አንተ ደስተኛ ሆነ ስላየሁክ ደስ ብሎኛል። አንቺና እናት እያላችሁልኝ እኔ ሁሌም ደስተኛ ነኝ። ሁሌም ከጎን ነኝ። እሺ ዳጊ፣ አውቃለሁ። እወድሻለሁ የኔ ፍቅር። እኔም እወድሃለሁ። ደህና ደር በቃ። እሺ ሰላም ደሪ። ማም አታምኝም። እች ብሌን ምን ስታደርግ እንዳያስኳት ብታይ። ቀኑ ሙሉ ጠፍታ መዋሏ ሳያንስ ከወንድ ጋር ስትንዘላዘል እኮ እንዴት እንዳያስኳት ይኸው በአይንሽ አረጋግጪ። ቃል ምን አርግ ብዬሽ ነበር? ማም አንዴ እኔና አንቺ ለብቻችን እናውራ። ምንም የምናወራው ነገር የለም። ሄለን ተነሽ ውጭ ከቤት። እሺ እወጣለሁ፣ ግን ከዛ በፊት መስማት ያለብሽ ነገር አለ። ምንም የምሰማሽ ነገር የለም። ከቤት ይውጭልኝ አሁን። በግድም ሆነ በውድ ትሰሚያለሽ። አንዴ ተረጋጉ። ሄለን ያናግራታለሁ። እሺ ማም። ሄለን አንዴ ተነሽ ውጭ ጠብቂኝ። እንደ ሙድሽ ግን ዝም ብዬ እንደማልሄድ እወቂ እሺ። እናቴ ሄለንን ከዚህ ቤት ማስወጣት አልችልም። እባክሽ ተረጂኝ። ለምንድን ነው የማታስወጫት? በጣም ተቸግራን የመጣችው። ቤተሰቦቿ እንዳለ ሞተዋል እና ብቻዋን ነው የምንኖረው። የተከራየችበት ቤት ደግሞ ከቤት አባራውታል። አንቺ እኔን አረብ ሀገር ጥለሽ ስትሄጂ የሄለን ቤተሰቦች ናቸው እኔን ከጎዳና ላይ አንስተው ያሳደጉኝ። እነሱ ባይኖሩ ኖሮ እኔን እዚህ አታገኘኝም ነበረ። ውለታቸው አለብኝ። እንደ ልጃቸው ያሳደጉኝ ወላጆቿን ልጃቸውን ከቤት በማባረር ነው ውለታቸውን መከፍለው። እኔ ካንቺ ትእዛዝ አልወጣም። ውለታ ቢስ ሁኚ ካልሽኝ ግን አስወጣታለሁ። ማም በጣም ጥሩ ልብ እንዳለሽ ነበር የማውቀው። በቃ ሄጄ ላስወጣት። ካንቺ ከአንድ እናቴ ምንም የሚበልጥ ነገር የለም። ቃል
ለምንድን ነው ግን ዳግምና ብሌን እንዴት ተንከባከቡኝ? አምላኬ ሆይ ዳግምን ሳይ ልጄን ያየሁት ይመስለኛል። እባክህን አምላኬ ልጄን በአካል ሳላየው እንዳትወስደኝ። ልጄን ለ5 ደቂቃም ቢሆን በአካል አይቼው በሞትም አይቆጨኝ። ምን አለበት በዚህ ሰዓት ልጄ ከጎኔ ቢሆን፣ ይህን ደስታ ተካፋይ ቢሆን ሊኖረው። አምላኬ ሆይ ልጄ ግን በህይወት አለ። አሳመንሻት ወይስ ሲገጭ ነው ትንገራት? አዎ አሳምኛታለሁ፣ ግን ለተወሰነ ጊዜ ብቻ ነው። እሱ አይመለከተኝም። ከዚህ ቤት መውጣው ካንቺ ጋር ብቻ ነው። እሺ ማናችንም አንወጣም። ቀስ ብዬ ደግሞ ሁሉንም ነገር አሳምናታለሁ። ብቻ ግን አንቺ ይሄ ማይሆን ጸባይሽን አቁሚ። ከሰላም ፊት ደግሞ እንደ ጥሩ ሰው ለማስመሰል ቢያንስ ሞክሪ። ልክ እንዳንቺ ማለት ነው። ጣጣ የለውም፣ ተውንልሻለሁ። እቺ ልጅማ እንዴትም ብዬ ከዚህ ቤት አስወጣታለሁ። አለበለዚያ ነገሮች ሁሉ ከቁጥጥር ውጭ ነው የሚሆኑት። ማስወጣትም አለብኝ። ሄሎ ሳሚ፣ አረጋገጥኩ እኮ። እድሜ ላንተ ሳሚ። ገነት የእውነትም እናቴ ናት። የእውነት እኔ በጣም ነው የማመሰግነው። ትልቅ ውለታ ነው ያልክልኝ። የት እንገናኝ ታዲያ? አዎ እኔም አግኝቼ ባመሰግን በጣም ነው ደስ የሚለኝ። እሺ አሬ መቸኛል፣ ችግር የለውም። እሺ እሺ፣ በጣም ነው የማመሰግነው። እሺ ነገርህ ነበር። እድሜ ለኔ በል። እናትን አገኛት አይደል? አዎ እውነት በጣም ነው የማመሰግነው። አይ ችግር የለውም። በምላሹ አንድ የምታደርግልኝ ነገር ስላለ በሱ እንካካሳለን። እናቴን አገናኝተኝ የለ? ለአንተስ ምንስ ባደርግልህ? ጎበዝ ልጅ፣ ጥሩ ጭንቅላት አለ። እኔ የምልህ መቼ ነው ግን ገነት እናቴ መሆኗን ያወቅኸው? ከበፊት ጀምሮ አውቅ ነበር። ለነግርህ ጥሩ ጊዜ እየጠበቅኩ ነበር። አሁን ጊዜው ደርሶ ነገርኩ። የበላይ እናት እባክዎት እንዳይሞቱ። የበላይ እናት እሺ፣ ሁሉ ለበላይ ምንድን ነው ብላት? እያወቅህ ነበር እናቴን ያሳገትከኝ? ምን አይነት ጨካኝ ነህ! የገዛ እናቴን አግቻት እንዳሰቃያት ከደረካት በኋላ ጥሩ ሰው ለመሆን ስትሞክር አታፍርም? ዳግም ተረጋጋ። ባልረጋጋስ ምን ልታመጣ? ሰውነትህ ስለወፈረ መፈራ መስሎ ነው? አልረጋጋ። ምን እንደምታመጣ ያለ። በዚህ መንገድ ሁለታችንም አንጠቀም። ተረጋጋና አነጋገር። እናቴን እኮ ነው እንዳግት ያደረገ። ጨካኝ አረመኔ። ለአንተ ሞት ነው የሚገባ። እገልሃለሁ። እንድታግታ ስላደረኩ እንደው ልታመሰግነኝ የሚገባ። ምን አባ ነው የምትቀባጠር? እውነቴን እኮ ነው። እኔ ከምገላት አንተ ብታግታት አይሻልም እንዴ? በቃ መታይ ይሄን ብቻ ነው የምትችለው? አንተ ሴታ ሴት አውቄ ነው ዝም የምልህ። ባትለኝስ ምን ልታመጣ? ያላቅም አትጨርጨር። ከፈለግኩ እንደ ጉንዳ ነው ሽፍጭ ፈልግህ። በኋላ የሚቆጭን ነገር እንዳታደርግ። ምንም የሚቆጨኝ ነገር ምንም። በኋላ የሚቆጭን ነገር እንዳታደርግ ዳግም።
በይ እንጂ ወዴት እየሄድሽ ነው? ነይ ምግብ ብይ። እንዴ ማም እዚህ ከኛ ጋር ቁጭ ብላ ልበላ ነው? ሰራተኛ እኮ ነው ኪችን ገብታ ትብላ እንጂ። ምን ሆነሻል ቃል? እንደዚህ ይባላል እንዴ? ደግሞ እኮ ብሌን የቤተሰባችን አካል ናት። አይቲ ቃል እውነቷን ነው። ለእኔም እዛው በላ ነው የሚሻለኝ። አንቺ ዝም በይ፣ ነይ ቁጭ በይ። ማም ቃል ሁለተኛ እንዲህ ስትይ እንዳልሰማሽ። ብሌን እኮ ልክ እንዳንቺ ለእኔም ልጄ ናት። እንደ ልጄ? አዎ ብሌን ልክ እንደ ልጄ ናት። ከዚህ በኋላ የእሷን ክብር ስትነኪ እንዳላይ። እሺ ቁጭ በይ። ያቺ ብሌኒ በጣም ይቅርታ። እኔ እንደዛ ለማለት ፈልጌ አይደለም። አንቺ እኮ ልክ እንደ እህቴ ነሽ እና ደግሞ ብዙ ጊዜ ኪችን ብቻሽን መብላት ስለምትወጂ ነው እንደዛ ያልኩሽ። አረ ችግር የለውም ተረድቼሻለሁ። የኔ ቆንጆ አመሰግናለሁ። ማም ዝም ብለሽ እኮ ነው የተቆጣሽኝ። ብሌን ራሱ ምን ለማለት እንደፈለኩ ገብቷታል። ቢሆንም ክብር የሚነካ ንግግር መናገር የለብሽም። እሺ አስተካክላለሁ። እሺ ሉዬ ብያ ብዬ በሉ ልጆች እናንተ ብሉ፣ እኔ ልሂድ። እሺ እንዴት ምንም ሳትበይ? አይ በቃኝ። እኔ ልጅ ምን እንደሆነ አላውቅም፣ ዝክት አድርጎኛል። እኔ የምለው ማም ሰሞኑን ወጣ ወጣ እያበዛሽ ነው። ቆይ ምን ተገኝቶ ነው? አልነገርኩሽም? ለካ አንዳንድ ንብረቶችን በስሜ ለማዞር ወደ ክፍለ ከተማ እየተመላለስኩ ነው። በዛውም አንቺን ብቸኛ ወራሽ ለማድረግ ቅጽ ውስጥ አስገብቼሻለሁ። እስኪ ይህንን ጉዳይ አንድ አፍታ ልጨርሰውና ያንቺንም ጉዳይ በዛው ጨርሳለሁ። እየመርሽን ነው ማም? ልጅሽ አድርገሽ ፋይል ውስጥ ልታስገብኝ ነው? አዎ ልጅ አይደለሽ እንዴ? ለምን አላስገባሽም? ወይኔ እንዴት ደስ ይላል። ታዲያ በህግም በስጋም ልጅሽ ለውና ምን ሆነሻል ቃል? ትንሽ አላካበድሽው? ምን ሆና ነው? አማት ይሆን እንዴ? እባክሽ እሷን ታየት እየጣደችው ነገር ትዝ ብሏ ነው የሚሆነው። ካመማትም ደግሞ ሆነ ያለው። አንቺ ብቻ ወደ ጉዳይሽ ሂጂ። በኋላ ብታረፍጂ ቆይ ምን ሊወጣን ነው? አይ ለሱ እንኳን ገና ነው፣ አሁን አይቀርም። ቢሆንም ቀድሞ ወረፋ መያዝ ነው የሚሻለው። በሂጂ እናቴ። ስትመጪ ደግሞ ቆንጆ ቡና አፍልቼ እጠብቅሻለሁ። እሺ በቃ ደህና ዋሉ። እሺ እናቴ እወድሻለሁ። እሺ ራስሽን ጠብቂ። እኔም እወድሻለሁ። የሰላም ሀብት የኔ ሊሆን ነው። እንዴት ደስ ይላል። ያለማንም እርዳታ ስሜ ቅጽ ውስጥ ሊገባ ነው። ስለዚህ ሳሚም ሆነ ሌላ ሰው ያስፈልግልኝ። አንዴ ስሜ ቅጽ ውስጥ ይግባ እንጂ ከዛ ምን እንደማደርግ ራስ ያውቃለሁ። በኋላ የሚቆጨን ነገር እንዳታደርግ። ምንም የሚቆጨኝ ነገር ምንም በኋላ የሚቆጨን ነገር እንዳታደርግ ዳግም። ምንም የሚቆጨኝ ነገር የለም። እናቴን ላሰቃየህበት ዋጋን መክፈል አለብን። ቆይ እንዳዳምጠኝ ዳግም። ምንም ማዳመጥ ነገር የለም። አንተ መኖር የሚገባ ሰው አይደለ። ትንሽ እንኳን የሚራራ ልብ የሌለ ከእንስሳ ማተለይ ጨካኝ ነህ። ሴጣን እንኳን የሚቀናብህ አውሬ ነህ። እናቴ እንደሆነች እያወቅህ እናቴን ታሳግተኛለህ? አንተ ጨካኝ አረመኔ! እናቴ መሆኗን እያወቅህ ታሳግተኛለህ? እኔ ባልደርስላት ኖሮ እኮ ልትሞት ትችል ነበር። ያንተ ዋጋ ይሄ ነው።